የኔ ያልካቸው ሁሉ ይሸሻል። ዘመድ ይሸሻል፣ ወንድም ይሸሻል፣ ሁሉ ሰው ይሸሻል። አላህ ግን አይሸሽም። አላህ ተጎንህ እኮ ነው ወንድሜ፣ አላህ ተጎንህ እኮ ነው። ማንም ሰው ይሸሻል። ማንም ሰው በጣም የምትወደው ሰው ይሸሻል እኮ። አላህ ግን አይሸሽም። ያንተ ቅርብ ሰዎች ሲክዱ ይቅር ትላቸው ይሆናል፣ ግን እጅህን የመቆረጥ ያክል ስለሆነ ያ ክህደት ልታቅፋቸው ግን አትችልም። እጅህ የለም ይላል። አብረን በምንኖርበት ጊዜ ሰዎች ጋር እንዲህ አይነት ነገሮች ይፈጠራሉ። ሰዎችንም እንረዳቸው። ይቅር ካልክ ምን ችግር አለ? ለምን እንደ ድሮ አትሆንም ልንለው አንችልም። ውስጡ በጣም ከተጎዳ ይቅር ብሎ እርቀቱን ሊጠብቅ ይችል ይሆናል አንድ ሰው። በዛ አይነት መንገድም ህይወትን ማየት ይገባል። ሰዎች የማይችሉትን እንዲሸከሙ ማዘዝ የለብንም፣ ወይም የማይችሉትን እንዲሸከሙ መጠየቅ የለብንም። አንዳንድ ጊዜ ከሰዎች መራቅ መሸነፍ ሳይሆን ራስን ማሸነፍ ነው። በሰዎች መሃል መገኘት ደስታን ብቻ ሳይሆን ጭንቀትን፣ ወሬንና የልብ መዛልን ሊያመጣ ይችላል። ብቻህን በምትሆንበት ጊዜ ብቻዬን ሆንኩ አትበል። ረቂቡ አላህ አብሮኝ አለ በል። ተቆጣጣሪ የሆነው ጌታ ስር ነው ያለሁት፣ በሱ እይታ ውስጥ ነኝ በል። ብቻዬን ነኝ አትበል፣ ብቻህን አይደለም። ወላ ተሕሰበነ አላህ የግፉሉ ሰዓተን፣ ቅጽበቶችን አላህ የሚዘናጋ እንዳይመስል አንተ በምትሰራው ስራ ላይ። ወለአነማ ዩኽፋ ዐለይሂ የጊቡ፣ አንተ ደበቅኩት ያልከው ነገር ከሱ የሚርቅ አይምሰልህ። እውነት እኮ ነው። ብቻችን ስንሆን እኮ ብቻችን አይደለም። ብቻህን ስትሆን ብቻህን አይደለም። ቆይ ግን ለምንድን ነው ሲደውል ስልክ የማታነሱለት፣ ሲጽፍ ቴክስቱን የማትመልሱለት፣ ሲመጣ ፊት የምትነሱት፣ ሲናገር የማታዳምጡት፣ ላግኝ ሲላችሁ ዝም የምትሉት፣ ያለ አንዳች ጥቅምና የተለየ ዓላማ በቅንነት የሚቀርባችሁ አንድ ችላ የምትሉት ምስኪን ሰው የሆነ ጊዜ ትዕግስቱ አልቆ የማይሸሻችሁ ይመስላችኋል? አዎ አንድ ቀን ይመጣል። እሱም በተራው ስልካችሁን እያየ ዝም ይላል። ቴክስታችሁን አይመልስም፣ ወሬያችሁን አያዳምጥም፣ ለጥሪያችሁ መልስ አይሰጥም። እንደኮራችሁ፣ እንደተፈለጋችሁ፣ እንደተናፈቃችሁ፣ እንደተወደዳችሁ የምትዘልቁ ይመስላችኋል? አትሳሳቱ። ሰዎች አለመፈለጋቸው ሲገባቸው፣ ክብራቸው የተነካ እንደሆነ ሲሰማቸው ለአንዴና ለመጨረሻ ጊዜ ጓዛችሁን ሸካክፈው ከቀልባችሁ ለማውጣት ጨካኝ እንደሚሆኑ አትጠራጠሩ። ያኔ ታዲያ እናንተም ፈላጊ ትሆናላችሁ። የከብዳችሁ የነበረ ድምጽ ይናፍቃችኋል። የሚሰለቻችሁ ቴክስት ሩቅ ይሆናል። እናማ ተወደድን ብላችሁ አትኩሩ፣ ተፈለግን ብላችሁ አትዘንጡ። ለዚህም ነው ታላቁ ነቢያችን ሰለላሁ ዐለይሂ ወሰለም ገና ተልእኳቸው ሳይጀምር ሂራ ዋሻ ውስጥ ተገለው ጌታቸውን ያውጠነጥኑ የነበረው። ከነቢዩ ዐለይሂ ሰላቱ ወሰላም ውጪ ማንኛውም ሰው የፈለገ ያክል ክብር ቢኖረው በቀረብነውና በተጠጋነው ቁጥር ክፍተቱን እያየን እንመጣለን። ኢላ ነቢይ ዐለይሂ ሰላቱ ወሰላም ኢላ ረሱለላህ ሰለላሁ ዐለይሂ ወሰለም። ነቢዩ ዐለይሂ ሰላቱ ወሰላምን በቀረብናቸው ቁጥር፣ ስለሳቸው ባወቅን ቁጥር የበለጠ ያከበርናቸው፣ የበለጠ የወደድናቸው እንሄዳለን። ቢአቢ ሁወ ወኡሚ ረሱሉላህ ሰለላሁ ዐለይሂ ወሰለም። ሰሉ ዐለ ነቢይ اللهم صل على سيدنا محمد وعلى آله وصحبه وسلم። የእውነት የሚከላከልልን አላህ ነው። የእውነት በደልን የሚመልስ አላህ ነው። በዚች ምድር ማንንም ብትጠጋ ጎደሎ ነው። ሀያል ያልከው ከሱ በላይ ሀያል አለ። ሀብታም ያልከው ከሱ በላይ ሀብታም አለ። አዛኝ ያልከው በውስጡ ጭካኔ አለ። አላህ ነው ዐዘ ወጀል። የተሟላ ጌታ እሱ ነው። ወደ እሱ መጠጋት በቃ መጠጊያ እሱ ነው። ማን አለ? በቃ ማን መከታ አለ ከሱ ውጭ? ማን ነው ሊከላከልልህ የሚችለው? ወደ አላህ ብቻ ነው የምትጠጋው። ሙእሚን ስትሆን አሰመድ ካንተ ጋር ነው። ከመጠጊያ አለ። ሁሉ ቢክድህ፣ ሁሉ እውነትን ሊደብቅ ቢንቀሳቀስ፣ ሁሉም እንደሌለህ ቢቆጥርህ፣ አንተ መዐላሂ ቀዊይ፣ ብቻህን ደካማ ነህ። አላህን ይዘህ ግን ጠንካራ ነህ። ወደ አላህ ስትጠጋ ዩሚዱከ ቢቁወት ምን ዐንዲህ፣ ከሱ በሆነ ኃይል ይሰጥሃል። አላህ ልብህን ያጸነዋል። ለምን መራቅ ያስፈልገናል?
አንደኛ ልብን ለመጠበቅ ከሰዎች ጋር ባበዛን ቁጥር ምላሳችን ከሐሜት ልባችን ደግሞ ከታይታ ሪያ እና ከምቀኝነት የመጋለጥ እድሉ ይሰፋል። ሰውን በመራቅህ ውስጥ ለጌታህ የሚሆን ንጹህ ልብ ትገነባለህ። ኢማሙ ሻፊዒ እንዲህ ብለዋል፣ በዚህ ዓለም ላይ ካሉ ትላልቅ ጸጋዎች አንዱ ብቸኝነትን መልመድ ነው። ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ ምን ይላሉ? ዱንያ ላይ እጅግ በጣም ድሎት ላይ የነበረን ሰው አላህ ጀሃነም ውስጥ ለሰከንድ አስገብቶ ሲያወጣው ምን አሉ? ዱንያ ላይ የነበረውን ደስታ በሙሉ ይረሳዋል። ዱንያ ላይ ከፍተኛ ስቃይና መከራ ውስጥ የነበረን ሰው ለሰከንድ ለሕባ ጀነት ላይ አስገብቶ ሲያወጣው ዱንያ ላይ የነበረውን መከራ በሙሉ ይረሳል። ዱንያ በጣም አጭር ነች። ደስታዋ ማዘኗም አጭር በሞት ይጠናቀቃል። ያኛው ዓለምስ አበድይ ነው፣ ዘላለማዊ ነው። ደስታውም ዘላለማዊ ነው፣ ስቃዩም ዘላለማዊ ነው። ስለዚህ እውነተኛ ስኬት ማለት ለዘላለማዊው ዓለም በዘላለማዊው ዓለም ስኬታማ መሆን ነው እውነተኛ ስኬት ማለት ነው። ዛሬ የምነግራችሁ ነገር በእውነተኛ ታሪክ የተመሰረተ ነው። ከዛ በፊት ግን ኮፒ ሊንክ፣ ሼር፣ ሪፖስት በማድረግ ለሁሉም እንዲዳረስ ተባበሩኝ ይላለሁ። ባለ ታሪኳ እንደዚህ ትላለች። የተዋወቅነው በሰው ነበር። አግብቶ በፈታ በ7 ወሩ ነበር። እኔም አግብቼ ከፈታው ገና 4 ወር ነበር። በጣም ተሰብሬ ሁሉ ነገር ባስጠላኝ ሰዓት አላህ ለኔ እንደማጽናኛ የላከልኝ ቴክስት ላይ እናወራ ነበር። ከዛ በ15 ቀኑ ስራ ቦታዬ መጥቶ ሰርፕራይዝ አደረገኝ። እንዳየሁት በጣም ወደድኩት፣ እሱም እንደዛው። ከዛ ስለ ኒካህ አወራን። ምን እንደነካኝ አላውቅም። በ15 ቀን ያገባሁት እንደዛ እያልን 2 ወር ሞላን። ከዛ የፈታት ሚስቱ እንዲመልሳት በተደጋጋሚ ሽማግሌዎችን መመላለስ ጀመሩ። እሱም የኔ ሐሳብ ምን እንደሆነ ጠየቀኝ። እኔም መታ አልቅሳ አወራችኝ። እናቴን ሳማክራት ነገ ምን እንደሚያጋጥምሽ አታውቂም፣ እሺ በይ ለልጆቹ ስትይ አለችኝ። እኔም ተስማማሁ። ከሷ 4 ልጆች አሉት። ከዛ አንድ ቀን ከኔ ጋር አንድ ቀን ከሷ ጋር እያለ በፍትህ ማስተዳደር ጀመረ። ልጆቿ ልጆቼ፣ ሚስቱ እህቴ ሆና መኖር ከጀመርን ወራቶች አለፉን። የሚገርምሽ አሁን የልብ ጓደኛዬ ናት። ሲከፋኝ ሲከፋት ስንደሰትም አንድ ላይ እንሆናለን። እኔ እስካሁን የአብራኬ ክፋይ የለኝም፣ ግን እናትነት እንዲሰማኝ አድርገውኛል። እሷን በስሟ ነው የሚጠሯት፣ እኔን ደግሞ ማማ ነው የሚሉኝ። በተርቢያ ስላደጉ በጣም ጨዋ ናቸው። የሚገርምሽ በሳምንት 2 ቀን እዛ ነው ማድረው። ሐሙስ ቀን ደግሞ ተሰብስበው መጥተው ከኔ ጋር ያድራሉ። ባለቤቴ እኔ ነገ ብሞት እኮ 2 ምርጥ እናት አላቸው፣ አልፈራም፣ መቼም እንደማትለያዩብኝ ከአላህ ጋር እርግጠኛ ነኝ ይለኛል። አሁን አይነናስ በጣም እንፈራለን። ባለቤቴን ታድለክ የሚለው ሰው ወላሂ ቁጥር የለውም። ሀያቲ በእኛ ማህበረሰብ ጣዖት የሚለውን ስም ተሰጥቶናል። እኛ ግን እሱን ሽረን እህታማሞች አርገውናል። ደሞኮ የማይቻል ቢሆን አላህ አይፈቅደውም ነበር ትላለች። እኔ ከሱ ጋር ሰርቼ ነው የምገባው፣ እሷ ደግሞ የቤት እመቤት ነች። ግን እኩል ኑሮ ነው የምንኖረው። ያንቺ የኔ የሚባል የለም። የደከመኝ ቀን የኔ ተራ የሆነ ቀን ገብተን እንሮጣለን ብዬው ከሷ ጋር እንሄድና እዚህ ነው ማድሮ ብዬ አሳፍረዋለሁ። አሊያም እንጠቃቀሳለን። ይደብረኛል አትሂዱ ብላ ትለምነዋለች። ከዛ እናድራለን። ሐቂቃ እኔን ጥሩ ያደረገኝ የሷ ጥሩነት ነው እና ደግሞ በቀን አንዴ እንኳን ሳንደዋወል አንውልም። እናም ኩኪዬ በሶላቴ ሁሌም በዱዓዬ አለች። አላህ ምስክሬ ነው፣ በጣም ነው የምወዳት። በመሃላችን ክፉ እንዳይገባ ሁላችሁም ዱዓ አድርጉልኝ ትላለች ባለ ታሪኳ። አላህ ለሁላችንም ሰፊ ቀልብ ይስጠን። ሁለተኛ ራስን ለማግኘት ሁልጊዜ ከሰዎች ጋር የምትሆን ከሆነ የምታስበው ሰዎች እንዲያስቡልህ የምትፈልገውን ይሆናል። ከሰዎች ስትረገን ትክክለኛ ማንነትህን ድክመትህንና ጥንካሬህን ታያለህ። ከአላህ ጋር ያለህን ግንኙነት ለመፈተሽ ጸጥታ ያስፈልግሃል። ዱንያ ጎዶሎ ነች። አንዱ ሲሟላ ሌላኛው ሲጎድል፣ ገንዘብ ጎደለኝ ሲል ሌላኛው ደግሞ እኔ ገንዘብ አለኝ ልጅ አጣሁ ይላል። ልጅ አለኝ ምን ላብላው ይላል። ሁሉ አይሟላ። ብዙ አይነት ክፍተቶች ዱንያ ውስጥ ይኖራሉ። በነዛ ክፍተቶች ውስጥ ሙእሚን እንዴት ይኖራል? ምንም ከፍርሃትና ከሐዘን ነፃ የሆነ ዞን እንዴት መፍጠር ይችላል ሙእሚን? ልቡን ምን ያድርገው? ሁሉም ነገር ልባችን ጋር የተያዘ ነው። ቀልባችንና
ከኛ የሚወጣው አክሽን ጋር የተያዙ ነገሮች ናቸው። የምንፈጽማቸው ተግባራትና ውስጣችን ላይ ያሉ እምነቶች፣ ውስጣችን ላይ ያሉ ልባችን ያለበት ስታተስ ነው ትልቁ ነገር ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ከህዝቦቻቸው ጋር ያላቸው ሪሌሽን ምን ያክል ያማረ እንደሆነና ለህዝቦቻቸው ተጨናቂ እንደሆኑ ለመልካም ነገር አሳቢ መሆናቸውን ለቀድ ጃአኩም ረሱሉን ሚን አንፉሲኩም ዓዚዙን ዐለይሂ ማ ዐኒቱም የእናንተ ስቃይ የሚከብደው ነቢይ በእናንተ ላይ ተላከ ይላል አላህ ሱብሓነሁ ወተዓላ። ዓዚዙን ዐለይሂ ማ ዐኒቱም የእናንተ መከራ የእናንተ መቸገር የሚከብደው የሆነን ነቢይ በእናንተ ላይ ልከናል ይላል። ሐሪሱን ዐለይኩም ሐሪሱን ዐለይኩም በእናንተ ላይ በጣም የሚሳሳላችሁ የሆነ ነቢይ የእናንተ ነገር የሚያሳሳው የሆነ ስለ እናንተ የሚጨነቅ የሆነ ነቢይ ቢልሙእሚኒና ረኡፍ ረሒም። ረኡፍና ረሒም የሚለው የአላህ ስም ሁለቱ በአንድ ጊዜ የተሰጣቸው ነቢዩ ሰለላሁ ዐለይሂ ወሰለም ናቸው። ሶስተኛ አላህን ብቻ ተስፋ ለማድረግ ከሰው ጋር ስንቀራረብ ሳናውቀው በሰዎች ላይ መደገፍ እንጀምራለን። ያደርግልኛል፣ ይረዳኛል የሚለው ስሜት በአላህ ላይ ያለንን ተወኩል ሊቀንሰው ይችላል። ሰውን ራቅ ስታደርግ ያለኝ አላህ ብቻ ነው የሚለው ጥልቅ እምነት በውስጥህ ይነግሳል። አረቦች እንዲህ ይላሉ፣ አንድ ነገር ልጀምር አስበህ የሰዎች ወሬ የሚያሳስብህ ከሆነ ምንም ባትጀምር ይሻልሃል ይላሉ። ምክንያቱም ለሰዎች ፍጹም ሆነህ ራሱ ብታሳያቸው ከሰዎች ምላስ አትድንም ይላሉ። እና የሰዎች ወሬ የሚያሳስብህ ከሆነ ምንም ባትጀምር ይሻልሃል ይላሉ። አንዴ ለሐሰን አልበስሪ ተማሪያቸው እንዲህ ሲል ጠየቃቸው፣ ያ ሐሰን አልበስሪ የሰዎች ወሬ እኮ ምንም ግድ አይሰጣችሁም ለምንድን ነው ብሎ ይጠይቃቸዋል። ሐሰን አልበስሪም እንዲህ ብለው ይመልሳሉ፣ ሰዎች እኮ ለአላህም አልተመለሱም፣ ሰዎች እኮ በአላህ ላይ ራሱ አውርተዋል እና በእኔ ላይ ማውራታቸው ምን ያስገርማል ይላሉ። እና ስኬት የሚጀመረው የሰዎችን ወሬ ችላ በማለት ነው ይላሉ። ሰዎችን ለማሳቅ ብሎ የሚዋሽ ስመጣ ምላሳችን አያችሁ። በኋላ ስመጣ ቾኮሌት ይዤ እመጣለሁ፣ ብርቱካን ሙዝ ይዤ እመጣለሁ። ማታ ስንመጣ ልብ በሉ ባዶ እጃችን ከመጣን ልጃችንን ተግባራዊ ውሸት እያስተማሩ ነብዩም ውሸት ነው ብለዋል ሐዲስ። ለልጃችን ደግሞ ቃል ገብተን ስንመጣ ማታ ይጠብቃል አይረሳም። ልጆች ደግሞ በልጅነታቸው የሚቀረጸው ነገር ቀላል አይደለም። ስለዚህ ልጆቹ ውሸት አለማስተማር። አንዳንድ ልጆች አሉ ሷል የሆኑ ልጆች የሚያዋርዱ ማለት ነው። መስጊድ መጥተው ክረምት ኮርስ ሲማሩ መግሪብ ላይ ዳዕዋ ሲያዳምጡ ምን ሲሉ መስጊድ ላይ ምን ተማሩ? አላህን ፍሩ፣ ወላጆቻችሁን አክብሩ፣ ጥሩ ነገር ተናገሩ፣ ውሸትን ራቁ ተምረዋሉና ቤት ላይ መስጊድ ላይ የተማሩትን መልካም ነገር አንዳንድ ወላጅ ቤት ላይ ያበላሻል። ስልክ ሲደወል ማን ነው ይላታል፣ እከሌኔ ደውል፣ የለም በይ ይላታል። ታነሳና አንዳንድ ምስኪን ልጅ አለች፣ መስጊድ የተማረችው ሌላ ነው፣ ቤቷ የሚነገረው ሌላ ነው። ሄሎ አባዬ የለም በይ ብሎኛል ትላለች። አባዬ የለም በይ ብሎኛል። አያችሁ፣ እኛው ራሳችን የምናስተምራቸው ውሸት በምላሳችን የምንሰጣቸው ነገር ነገስ ምን ያደርጋሉ? ይሄን ውሸት ስናስተምራቸው ካደጉ በኋላ አልባሌ ቦታ ውለው ምን ብለው ይመጣሉ። የት ነበርስ? አይረ መስጊድ ሙሐደራ እያዳመጥኩ ነበር ይላል። እሱ የት ነው? ሌላ ቦታ ነው ያለው። መራቅ ማለት ምን ማለት ነው? ሰው መራቅ ማለት ዝምድናን መቁረጥ ወይም ሰውን መጥላት ማለት አይደለም። ሰውን መራቅ ማለት የማይጠቅሙ ወሬዎች ባሉበት ቦታ አለመገኘት ነው። ሰውን መራቅ ማለት የራስህን ደስታ በሰዎች አድናቆት ላይ አለመስቀል ማለት ነው። ሰውን መራቅ ማለት በብቸኝነት ውስጥ ከአላህ ጋር ሙናጃህ ወይም ሚስጥራዊ ንግግር ማድረግ መቻል ነው። ያዛ የሰው ነውር የሚነግርህ ሰው ጋር ቁጭ ካል ዳዒ ይሁን ዓሊም ይሁን ምን ይሁን ሳሊሕ ነኝ ይበል፣ ስለ ሰው ነውር ብቻ የሚነግርህ ከሆነ ሽሽበት። የሰው ራሱ ታማ ማይፈልጋችሁን ሰው በመፈለግ ጊዜያችሁን የምታባክኑ ሰው ናችሁ። ኢማሙ ሻፊዒ እንዲህ ይላሉ፣ ፈላ ኸይረ ፊ ውድን የጂኡ ተከልፋ፣ አንድን ሰው ያለ ፍላጎቱ ወዳጅ ማድረግ አይቻልም ይላሉ። በግዴታ የሚመሰረት ጓደኝነት የለም ይላሉ። ኢንተድኑ ሚኒ ተድኑ ሚንከ መሐበቲ፣ ለሚቀርበኝ ሰው ውዴታ ይቀርበዋል ይላሉ። ወኢን ተንአ ዐኒ ተልቀኒ ዐንከ ናኢያ፣ ለሚርቀኝ ሰው ደግሞ የመራቅን ጥግ አሳየዋለሁ ይላሉ።
ፈለስቱ ቢህያብ ሊመን ላ የሃቡኒ ለማይጠነቀቅልኝ ሰው እኔም አልጠነቀቅለትም ይላሉ። ፈለስቱ አራ ሊልመርኢ ማ ላ የራ ሊያ አንድ ሰው ለኔ የማይመለከትልኝን እኔም አልመለከትለትም ይላሉ። ባጭሩ የድርጊትህ ምላሽ ነኝ ይላሉ ኢማሙ ሻፊዒ። ብቸኝነት ከክፉ ጓደኛ ይሻላል ይላሉ ታላላቅ ሊቃውንት። በሰዎች መሃል ሆነህ አላህን ከምትረሳ ብቻህን ሆነህ አላህን ብታስታውስ ትርፉ ያንተ ነው። ራስህን ለሰዎች አትበትን፣ ይልቁንም ሰብሰብ አድርገህ ለፈጣሪህ ስጥ። ብቸኝነትን አትፍራ፣ ምክንያቱም አላህ ካንተ ጋር እስካለ ድረስ በፍጹም ብቻህን አይደለህም። ኢማሙ ሻዕራቢ ከተናገሩት ንግግር አንድ በጣም ወድላቸው ነገር አለ። እንዲህ ይላሉ፣ አንድ ነገር በጣም ከተወደደባችሁ ፍላጎታችሁን ብቻ አንሱበት፣ ያኔ በራሱ ሰዓት ይረክሳል ይላል። ገጣሚው ደግሞ እንዲህ ይላል፣ ዩዳሪ ሀዋሁ ወየክቲሙ ሲራሁ አንድ ሰው ካፈቀረ ግዴታ ስሜቱን መደበቅ አለበት ይላል። ምክንያቱም ፍላጎታችንን ባሳየን ቁጥር አንድ ነገር ይወደድብናል ማለት ነው። ለዚህም ፍላጎታችንና ስሜታችንን መደበቅ አለብን ማለት ነው። እና አንድ ነገር በተወደደባችሁ ቁጥር ፍላጎታችሁን አንሱበት፣ ያኔ ይረክሳል ማለት ነው። ሰው ነዋ፣ አላህ ደግሞ አላህ ነው። ሰው ድንበር ሲታለፍበት ይጎዳል። አላህ ግን ገኒይ ነው። ጨው ለራስ ስትል ጣፍጥ፣ አለያ ግን ድንጋይ ነው ብለው ይወረውሩሃል ነው አይደል የሚባለው። ሰው ማዕሲያ በመስራቱ አላህን በማመፁ ራሱን ነው የሚበድለው። በደሉ የራሱ ነው። ለው አነ አወለኩም ወአኺረኩም ወጅነኩም ወኢንሰኩም ካኑ ሰውን መራቅ ስትችል ራስህን ታገኘዋለህ። ራስህን ስታገኝ ደግሞ ጌታህን ታውቀዋለህ። ህይወት ልክ እንደ እናትህ አይደለችም ይላል ዶክተር ወሲም ዩሱፍ። አንተ ላይ ተቆጥታ አስቀይመሃት ከዛ በኋላ ና ራት ብላ የምትጠራህ እናት አለች አይደል? ልክ እንደዛ አይደለችም ህይወት። በጣም ሀርሽ ናት ይላል። በጣም ጨካኝ ናት። ስተትሩኩከ ተሙቱ ጁዓን በረሃብ እንድትሞት ትተውሃለች። ሪዝቃችን ከሰማይ ነው ተጽፏል። እኛ ያንን የተጻፈ ሪዝቅ ፍለጋ ላይ ነው ያለነው። ሪዝቁን ፍለጋ ላይ ስንሄድ እኛ በምንሄድበት ሰበብ ልናገኘው እንችላለን፣ በተቃራኒ ሰበብ ልናገኘው እንችላለን። ምንም ሰበብም ሳናደርስ ሊመጣ ይችል ይሆናል፣ ግን ታዘናል ሰበብ እናደርሳለን። አንዳንድ ጊዜ የምትሄድበት መንገድ ወደ ዋናው የሚያደርስ ሌላ ሆኖ በሆነች ቅጽበት ያችን ግን ማግኘት ግዴታ ነው። ግን ሌላ ሩት እኮ ነው የምትከተለው። አንተ የሄድክበት ነው፣ እዛ ሄደህ ግን ሌላ ጠቋሚ ነው አግኝተህ የምትመለሰው። አንተ አጣሁ ምናምን ብለህ ተመልሰሃል፣ ግን አግኝተኸዋል። አላህ ሱብሓነሁ ወተዓላ እኔም በተናገርኩት እናንተም በሰማችሁት የምንጠቀም ሰዎች ያድርገን። ወንጀል ያልሰለቸው የለም አይደል? በተለይ ድብቅ ወንጀል ያላንገላተው አካል አይገኝም። አንዳንድ ጊዜ ወንጀላችን ምን ያደርገናል? ተነሳሩ ቢላ ፋኢዳ ያለምንም ጥቅም እንድናምሽ ያደርገናል። ወነናሙ ዐላ ማዕሲያ አላህን የወነጀልን እናድራለን፣ እናመሻለን። ከዚያ በኋላ የወንጀላችን ብዛት ሰላት አልፈጅር ሳንሰግድ አዛን እየሰማን እንተኛለን። ከዚያ አርፍደን እነሳለን። መሊአን ቢልከኢቢ ወልመሻኪል ጋጋታ፣ ሁካታ፣ ሐዘን፣ ደስታ የሌለው ቀን እንመራለን ማለት ነው። ወንጀል ይላሉ ከልአግላሊ ዐለል አክታፍ ወንጀል ማለት ትከሻ ላይ እንዳለ ሸክም ነው ይላሉ። ይሄው እኔም ከልቤ አስተግፊሩላህ አልኩኝ አላህ እንዲምረኝ። እናንተም በያላችሁበት ወንጀላችሁን አስታውሳችሁ አስተግፊሩላህ በሉ፣ እሱም መሐሪ ነው። ምናልባት እቺ መልእክት ሰምቶ ደግሞ አስተግፊሩላህ የሚል ሊኖር ይችላልና መልእክቴን አድርሱልኝ። ሸዳድ ብን አውስን ረሱላችን ዓለይሂ ሰላቱ ወሰላም አንድ የሚደንቅ ነገር ነገሩት። ዛሬም እኔ ያን ድልብ ነው የምነግራችሁ። ኢዛ ረአይተ ናሰ የክተኒዙነ ዘሀበ ወልፊዳ ፈክተኒዝ አንተ ሃዚሂል ከሊማት። ሰዎች ወርቅና ብርን ሲከዝኑ ሀብት አድርገው ሲይዙ ካየሃቸው አንተ ደግሞ እነዚህን ቃላት ሀብትህ አድርገህ ያዛቸው። ከንዝ ናቸው። ከንዝ ማለት በጣም ውድ የሆነ ነገር ከንዝ ይባላል። እነኚህ አሁን የምነግርህ ነገሮች ለአንተ ከንዝ ናቸው፣ ከወርቅ ከብር በላይ ናቸው አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ምንድን ናቸው? ሁሌም ጧት ኢንሻአላህ ይህንን ዱዓ ነቢያችን ሰለላሁ ዐለይሂ ወሰለም ለሸዳድ ብን አውስ ያስተማሩትን ዱዓ ሁላችንም ሐፍዘን ኢንሻአላህ እሱን ዱዓ እናደርጋለን።
የዱንያም የአኺራም ስኬት ለስኬታችን በጣም ወሳኝ የሆኑ ነጥቦችን የያዘ ዱዓ ነው። اللهم إني أسألك الثبات في الأمر والعزيمة على الرشد وأسألك موجبات رحمتك وعزائم مغفرتك وأسألك قلبا سليما وأسألك شكر نعمتك وحسن عبادتك وأسألك قلبا سليما ولسانا صادقا وأسألك من خير ما تعلم وأعوذ بك من شر ما تعلم وأستغفرك لما تعلم إنك أنت علام الغيوب. ترجموا من مالتنا اللهم إني أسألك الثبات في الأمر بنجروج لا يصنعتنا لمن هالو والعزيمة على الرشد تككلن يا بهونا نجر لا قرات أنتنا لمن هالو وأسألك موجبات رحمتك يا أنتن إذنت يمياس وجبي هنا سرع لمن هالو وعزائم مغفرتك مهرتهن يمياس هنا تكبار لمن هالو وأسألك شكر نعمتك ጸጋህን አመስጋኝ እንደሆነ ለምንሃለሁ وحسن عبادتك አንተን መገዛት እንዳሳምርም ለምንሃለሁ وأسألك قلبا سليما ጤናማ የሆነች ልብን ለምንሃለሁ ولسانا صادقا እውነተኛ የሆነች ምላስን ለምንሃለሁ وأسألك من خير ما تعلم አንተ ከምታውቀው መልካም ነገር ለምንሃለሁ وأعوذ بك من شر ما تعلم አንተ ከምታውቀው መጥፎ ነገርም ባንተ ተጠበቃለሁ وأستغفرك لما تعلم أنت لمتاك أو طفاتي سهتتي دقمو ألمنا هلو مهرتهن إنك أنت علام الغيوب أنت يروك مستر هواكي هونك جيتانا دعونا دقم الله تشونا إن شاء الله نحفظ علم الله تشونا اللهم إني أسألك الثبات في الأمر والعزيمة على الرشد وأسألك موجبات رحمتك وعزائم مغفرتك وأسألك شكر نعمتك وحسن عبادتك وأسألك قلبا سليما ولسانا صادقا وأسألك من خير ما تعلم وأعوذ بك من شر ما تعلم وأستغفرك لما تعلم إنك أنت علام الغيوب. እዚህ ቻናላችን ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ እንዲሁም ሁለተኛ ቻናል አለን። የሁለቱንም ሊንክ ኮሜንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ።